ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ይገርማለሁ። መቼ ነው የመረጠን? ዓለም ሳይፈጠር፣ ጊዜ ገና ሳይጀመር፣ ቀንና ሌሊት ሳይባል፣ ዛሬ አንደኛ ቀን ሳይባል፣ ሰማይና ምድር ሳይፈጠር፣ ብርሃናት ሳይፈጠሩ፣ በውስጡ ያሉት ሁሉ ሳይፈጠሩ ጌታ ምን አደረገን? መረጠን። በማን መረጠን? በክርስቶስ መረጠን። ኤርምያስ ምዕራፍ 1 ከ5 እስከ 6 እንደዚህ ይላል። በሆድ ሳልሰራህ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ። ልድገመው። በሆድ ሳልሰራህ አውቄሃለሁ፣ ከማህፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ። ጌታ የተመሰገነ ይሁን። በሆድ ሳልሰራህ አውቄሃለሁ፣ ከማህፀን ሳትወጣ ደግሞ ቀድሼሃለሁ፣ ደግሞም ለአሕዛብ ነቢይ አድርጌሃለሁ። ይህ ሁሉ መቼ ነው? ሳይወለድ፣ ገና ወደዚህ ሳይመጣ ኤርምያስ ምን ሊሆን ይሆን? እንዲና እንዲህ አድርጌ ነው የመረጠኝ ብሎ የሚያነሳው ነገር የለውም። በዚህና በዚህ ምክንያት ነው ብሎ የሚጠቅሰው ነገር የለውም። ገና ኤርምያስ ራሱን ሳያውቅ እግዚአብሔር እሱን አውቆት መረጠው። አሜን። ክብር ለጌታ ይሁን። ሳይንስ እንደዚህ ይላል። በአንድ የሴት ማህፀን ውስጥ ከወንድ የሚወጣው ዘር ልጅ ለመሆን የሚሽቀዳደመው ዘር ከ100 ሚሊየን እስከ 300 ሚሊየን ነው። ከ100 ሚሊየን እስከ 300 ሚሊየን። ክብር ለጌታ ይሁን። እኛ ሰው ሆነን ለመምጣት፣ እኛ ሰው ሆነን ለመወለድ ከኛ ጋር የተወዳደሩ ከ100 ሚሊየን እስከ 300 ሚሊየን ዘሮች ነበሩ። ከ100 ሚሊየን እስከ 300 ሚሊየን ዘሮች ነበሩ፣ የወንድ ዘሮች ነበሩ። ከነኛ ከ100 ሚሊየን ወይም ከ300 ሚሊየን ዘር ውስጥ እግዚአብሔር ፒክ አደረገ። ክብር ለጌታ ይሁን። ክብር ለጌታ ይሁን። የኛ የመወለድ እድላችን 300 ሚሊዮንኛ ነው። እግዚአብሔር ግን ዓለም ሳይፈጠር ስለመረጠን፣ በክርስቶስ ስለመረጠን ከዛ ሁሉ ውስጥ አሸናፊ ሆነ። ክብር ለጌታ ይሁን። ክብር ለጌታ ይሁን። መወለዳችን እንኳን ይደንቃል። ወደዚህ ምድር መምጣታችን ራሱ ይደንቃል። በሚልኪያስ ምዕራፍ 1 ከ2 እስከ 3 ላይ እንደዚህ ይላል። ወድጃችኋለሁ ይላል እግዚአብሔር፣ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል። እግዚአብሔር ምን ይላል? ወድጃችኋለሁ ይላል። ህዝቡ ምን ይላል? በምን ወደድከን ብላችኋል። ኤሳው አለ። አንድ ነገር ልጠይቃችሁ እስቲ። ኤሳው ያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብን ወደድኩ፣ ኤሳውን ጠላሁ፣ ተራሮችን በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ክብር ለጌታ ይሁን። ያዕቆብን ወደድኩ፣ ማን ጠላው? ኤሳውን ጠላው። ብዙ ሰው እዚህ ጋር ጥያቄ ያነሳል። እግዚአብሔር እንዴት ነው ኤሳውን የጠላው? እንዴት እግዚአብሔር ያዕቆብን ወዶ እንዴት ኤሳውን ጠላው? እንዴት ኤሳው ተጠላ?
እንዲህ ስለሆነ ነው፣ እንዲያ ስለሆነ ነው መዓት ነገር ይነሳል። እኔ ግን የሚደንቀኝ አንድ ነገር ነው። እንዴት ያዕቆብ ተመረጠ? እንዴት ያዕቆብ ተወደደ? አሁን የምናነሳው መዓት ጥያቄዎች አሉ። እንዴት እናንተና ወደ ጌታ ቤት አልመጡም የምንላቸው ብዙ ነገሮች አሉ። እንዴት እናንተና ጌታን አላገኙም? እንዴት መንገዱ አልተገለጠላቸው? እንዴት አልበራላቸው? ሰው ከዘፍጥረት እስከ ራእይ በቃሉ እያነበነበ እንዴት ጌታን አላገኘም? እገረማለሁ። ወደ ጌታ ከመምጣቴ በፊት ይሄ ቃል አይገባኝም ነበር። ይሄ ቃል የበራልኝ ጌታን ሳገኝ ነው። እገረማለሁ። ሰው ግን በዛም እያለ ይሄንን ቃል ይገባዋል። እኔ አንብቤ መረዳት አልችልም ነበር። ይሄን ቃል አንብቦ መረዳት የሚችለው እያለ አንብቦ መረዳት የማይችለውን ጌታ መረጠው። ምን ላነሳ እችላለሁ? ምን ምክንያት ላቀርብ እችላለሁ? በዚህ ምክንያት ነው ምን ልል እችላለሁ? ያዕቆብን ምን አልኩ ይላል? ወደድኩ፣ ኤሳውን ጠላሁ። እንዴት ያዕቆብ ይወደዳል? ምን የሚወደድ ነገር አለው ያዕቆብ? ያዕቆብ ገና ከመወለዱ ጀምሮ ተረከዘች ነው፣ አሰናካይ ነው። ገና በእናቱ ማህፀን ውስጥ ጀምሮ ትግል የጀመረ ነው። ኤሳው እንዴት በምስር ወጥ ብኩርናውን ሸጠ እያለ እንደነቃለን አይደል? እስቲ ያዕቆብን እናስበው። የእናታችሁ ልጅ የአባታችሁ ልጅ ከአንድ ማህፀን የተወለደ ሰው ራበኝ ሲላችሁ፣ ተርብ ያለው ሲል አበላኝ ሲላችሁ፣ ከሱ ያቺን ክፍተት አገኘሁ ብላችሁ ጥቅም ትጠይቃላችሁ? የእሱን ነገር ለመንጠቅ ታስባላችሁ? ዛሬ ተራበ ብላችሁ ያለው ምስር ወጥ ነው። ኤሳው ጋር በጣም ተርቧል። ያዕቆብ ብኩርናህን ስጠኝ አለበለዚያ ከዚህ ምስር ወጥ አለ። የእናት የአባቱን ልጅ እንዴት እግዚአብሔር ወደደው! እንዴት እግዚአብሔር ይህን ሰው መረጠው! ቀጥሎ አለፈ። ይሄ አልበቃው። እኔ ኤሳው ነኝ ብሎ እንደገና በይስሐቅ ፊት ቀረበ። ያዕቆብን ምን አልኩ? ወደድኩ። ያዕቆብ የኤሳው ወንድም አልነበረምን? ያዕቆብን ወደድኩ፣ ኤሳውን ደግሞ ጠላሁ። የኤሳውን ተራሮች ምድረ በዳ አደረግኩ፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ያዕቆብ በትሩን ይዞ ወጣ፣ የሁለት ክፍል ሰራዊት ሆኖ ተመለሰ። ክብር ለጌታ ይሁን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። ክብር ለጌታ ይሁን። የመንፈሳዊ በረከቶች እያወራን ነበር አይደል? ስለ መንፈሳዊ በረከቶች። መንፈሳዊ በረከት በአንደኛ ደረጃ መንፈሳዊ በረከት ምንድነው ብለናል? እግዚአብሔር ራሱ ነው ብለናል። እግዚአብሔር የባረከን በራሱ ነው፣ በራሱ የባረከን ብለናል። ሁለተኛው በረከት ምንድነው? መንፈሳዊ በረከት ሁለተኛው በረከት ምንድነው? መረጠ። ለዚህ ነው በረከት ማለት መንፈሳዊ በረከት ነው ያልነው። ባለፈው ሳምንት እንዳልነው ያዕቆብ አብርሃም ባለጠጋ ነበር። እግዚአብሔር አንድ አብርሃምን ጠርቶ መንግስት አድርጎት ነበረ። ያን መንግስት ያደረገውን ነገር ለይስሐቅ ነው ያወረሰው። ይስሐቅ ደግሞ እንደገና ጨምሮበታል፣ በብዙ ሰርቶበታል። ያዕቆብ ግን ከዛ ቤት በትሩን ይዞ ነው የወጣው። እንዳለ የተሰጠው በሙሉ ለኤሳው ነበርናል። ከዛ ኤሳውን ደግሞ ተራሮቹን እግዚአብሔር በረሃ አደረኩ፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው አለ። ያዕቆብ ግን አንድ በትሩን ይዞ የወጣው የሁለት ክፍል ሰራዊት ሆነ።
ይህ ያዕቆብ ያከማቸውን ሁሉ የሰበሰበውን ሁሉ የያዘውን ሁሉ ደግሞ ለልጆቹ ነው የሰጣቸው። ከሱ ቤት ደግሞ እግዚአብሔር ዮሴፍን መረጠ። ክብር ለጌታ ይሁን። አሜን። ዮሴፍ ተመረጠ። አሜን። ዮሴፍ በጣም ይገርመኛል። 12 ከዋክብቶች ሲሰግዱልኝ ፀሐይና ጨረቃ ሲሰግዱልኝ አየሁ አለ። ያዕቆብ ገሰጸው። እኔና እናትህ ደግሞ መተን ልንሰግድልህ ነው ወይ አለው። ግን ነገሩን በልቡ ይጠብቅ ነበር። ዮሴፍ ለወንድሞቼ ለአባቴ ልጆች ምግብ ላድርስላቸው ብሎ ስንቅ ይዞ ሄደ። ስንቅን ይዞ አመጣላቸው። ያ ባለ ራእይ መጣ። ስንቁን ተቀበሉት። ሊገሉት አሰቡ። እግዚአብሔር የመረጠው ሰው ስለነበረ ግን ሐሳባቸውን አፈረሰባቸው። በአንድ ሰው በኩል መጣና ከምንገለው ለምን እንዲያናደርግም አሉ። ጌታ ይመስገን። ዮሴፍ በጉድጓድ ውስጥ ጣሉት። ያዕቆብ ሲወጣ ተቀያሪ ልብስ አልያዘም። ደግሞ በእጁ ምንድን ነበር ብለናል? በትር ነበር ብለናል። ዮሴፍ ሲወጣ ዮሴፍ ወደ ግብጽ ሲሸጥ ራቁቱ ነው። ያዕቆብ አንድ ልብስ ነበረው አይደል? በዮሴፍ ላይ መጣው ደግሞ የከበደ ነው። አንድ ልብስ የለው ራቁቱ። በእጁም ላይ በትር የለው። ተሸጠ ዮሴፍ። እግዚአብሔር ግን ከማን ጋር ነበር? እግዚአብሔር ግን ከማን ጋር ነበር? ይመስላል ወንድሞች እንደዚህ እያዋረዱ ራቁቱን እየተሸጠ እግዚአብሔር ከሱ ጋር ያለ ይመስላል። አንዳንዶቻችሁ ዛሬ ከምታልፉበት መንገድ የተነሳ እግዚአብሔር ከኔ ጋር ቢሆን ኖሮማ የሚያስብል ብዙ ነገር በሕይወታችሁ እያለፈ ሊሆን ይችላል። የማይመስል ነገር ውስጥ ልትሆኑ ትችላላችሁ። እግዚአብሔር ግን ከዮሴፍ ጋር ነበር። አሜን። ወንድሞች በሙሉ አድመው በአንድነት ተነስተው ነበር። እግዚአብሔር ደግሞ ከዮሴፍ ጎን ቆሞ ነበር። በጣም የሚገርመኝ ነገር የያዕቆብን ንብረት በሙሉ የወረሱት ወንድሞቹ ያ ንብረት ከረሃብ ሊያስመልጣቸው አልቻለም። ያ ንብረት ምግብ ሊሆንላቸው አልቻለም። የዕለት ቀለባቸውን ሊተካላቸው አልቻለም። ሕይወታቸውን ሊያድንላቸው አልቻለም። ራቁቱን የወጣው ዮሴፍ አነገሰው ጌታ፣ አከበረው ጌታ፣ ከፍ አደረገው ጌታ። በባዕድ ምድር ማን አለው ዮሴፍ? ግብጽ ላይ ማን አለው ዮሴፍ? ከግብጽ ላይ ማንን የሚቆጥረው አለው? እንትናና እንትና ረዱኝ የሚለው ማን አለ? ዮሴፍ የትኛው ትምህርት ነው? እናንተ ግብጾች እኮ የተማሩ ናቸው። ግብጾች እኮ የሰለጠኑ ናቸው። በዛ በሰለጠኑበት ላይ እሱ እግዚአብሔርን ስለያዘ አነገሰው። አሜን። ሃሌሉያ። አሜን። ጌታ ኢየሱስ ጌታ ነው። እንዲህ አለ ዮሴፍ፣ አስቀድሞ የላከኝ እግዚአብሔር ነው አለ። አሜን። እስቲ አሜን። አሜን። እግዚአብሔር አስቀድሞ ላከኝ። ሸጠነዋል፣ አብቅቷል፣ እሱ ነገር አክትሟል ላሉት እሱ እንዲህ አላቸው፣ አስቀድሞ እግዚአብሔር ላከኝ። አሜን። ዛሬ አለ ዛሬ ለፈርዖን አባት አደረገኝ። አሜን። ለግብጽ ሁሉ ደግሞ ጌታ አደረገኝ። አሜን። ይችላል። አሜን። ራቁቱን የወጣው ዮሴፍ፣ ራቁቱን የሚለበስ ልብስ የሌለው ራቁቱን የተሸጠው ዮሴፍ፣ ሃሌሉያ። ያልተማረው ዮሴፍ ጌታን ብቻ ይዞ
በተማሩት ላይ ነገሰው። በተማሩት ላይ ጌታ አደረገው። ሃሌሉያ። ዕውቀት የማይፈታው ነገር አለ። ጥበብ የማይፈታው ነገር አለ። የሰው ችሎታ የማይፈታው ነገር አለ። ሃሌሉያ። ከፊታቸው የመጣው ነገር ይሄ ነው። በሰው አቅም የማይፈታ፣ በሰው ጉልበት የማይፈታ፣ በእግዚአብሔር ግን የሚፈታ፣ በእግዚአብሔር ግን መፍትሄ ሆነ። ሃሌሉያ። ክብር ለጌታ ይሁን። ከሱ ጋር እግዚአብሔር አራመደው። ሃሌሉያ። እንዲህ ነው አለው በታትኖ ሲያሳየው፣ ይሄ ካንተ ሌላ ማን የተሻለ አለ? ሃሌሉያ። ዘመኑን በእስር ቤት ያሳለፈው ዮሴፍ፣ ብዙ ሊያወራ፣ ብዙ ሊያንጎራጉር፣ ብዙ ሊያጉረመርም የሚችል ዮሴፍ፣ ብዙ ሊል የሚችል ዮሴፍ ዛሬ ግን እግዚአብሔር አከበረው። ሃሌሉያ። ስለዚህ ለዚህ ነው በረከት ማለት መንፈሳዊ በረከት ነው የምንለው። እውነተኛ በረከት መንፈሳዊ በረከት ነው የምንለው። ኤሳው በቁሳቁስ ተባርኳል። እግዚአብሔር ግን መንፈሳዊ በረከት ግን ያዕቆብ ተባረከ። የያዕቆብ ልጆች በሙሉ በቁሳቁሱን እነሱ ይዘውታል። ዮሴፍ ራቁቱን ወጣ። መንፈሳዊ በረከት ግን ዮሴፍ ተባረከ። ክብር ለጌታ ይሁን። እነኛ ሊያድናቸው ስላልቻለ ልመና ዮሴፍ ጋር ወጡ፣ የሸጡት ጋር። የምርጫ መስፈርቱ ምንድን ነው? እግዚአብሔር እንዴት መረጠን? የምርጫ መስፈርቱ ምንድን ነው? ታላቅ ፍቅሩና ጸጋው ነው። እንዲህ ብለን የምናወራለት ነገር የለም። ታላቅ ፍቅሩና ጸጋው ነው። ዘዳግም 7:6-8 እንደዚህ ይላል። ዘዳግም 7:6-8 ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩት አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። ማን መረጠ? ክብር ለጌታ ይሁን። እናንተ አይደላችሁም የመረጣችሁት፣ እግዚአብሔር አምላክ እግዚአብሔር እርሱ መረጠ። እግዚአብሔርም የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂት ነበራችሁና፣ ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁም የማለውን መሐላ ስለጠበቀ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ ይላል። ክብር ለጌታ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9-10 ደግሞ እንደዚህ ይላል። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና። እስቲ አሜን። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ አሁን ግን በመዳናችን በኢየሱስ ክርስቶስ መገለጥ ታይቷል ይላል። ክብር ለጌታ ይሁን። ያዳነን በቅዱስ አጠራርም የጠራን እግዚአብሔር ነው። ይህ ሐሳብ ደግሞ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይልና አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ኢየሱስ ክርስቶስ ሲመጣ የታየው ምንድነው? እግዚአብሔር ከዘላለም ዘመናት በፊት ያሰበው ነገር፣ ያሰበው ነገር ነው የተገለጠው። አሁን ተገለጠ። አሁን ይገለጥ እንጂ አሁን እንየው እንጂ እሱ ግን ከዘላለም ዘመናት በፊት ያሰበው ነው አለ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። መረጠን ጌታ መቼ? ዓለም ሳይፈጠር መቼ? ከዘላለም ዘመናት በፊት። ከምን የተነሳ? ስለወደደን ከታላቅ ፍቅሩ የተነሳ ደግሞም ከጸጋው የተነሳ። ጸጋ የማይገባ ለሰው ልጆች የተሰጠ የእግዚአብሔር ፍቅር ነው ብለናል። ጸጋ የማይገባ ለሰዎች ልጆች የተሰጠ የእግዚአብሔር ምሕረት ነው ብለናል። ጸጋ የማይገባ ለሰው ልጆች የተሰጠ የእግዚአብሔር ቸርነት ነው ብለናል። ጌታ ቸር ስለሆነ፣ ጌታ ባለጠጋ ስለሆነ ወደደን፣ መረጠን። ሃሌሉያ። ከዛ ይቺ ትንሽ አይምሯችንን መንገድ አስያዛት፣ ቅርጽ አስያዛት፣ እንዲገባት አደረገ። ሃሌሉያ። ክብር ለጌታ ይሁን። ሰው ሁሉ ያልገባው ነገር፣ ሰው ሁሉ ያልተረዳው ነገር ለኛ ተገለጠልን። ለዚህ ነው ክርስትና መገለጥ ነው የምንለው።
ለምንድን ነው የተመረጥነው? እዚህ ክፍል ላይ እንደዚህ ይላል፣ ቅዱሳንና ነውር የሌለን እንሆን ዘንድ፣ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን። ቅዱሳንና ነውር የሌለን እንሆን ዘንድ፣ ቅዱሳንና ነውር የሌለን እንሆን ዘንድ። ሰዎቹን ለምን እንደምታጠበው? አቤት ንጹህ ለመሆን እግዚአብሔር ይመስገን። እኔ ቤት ስትመጡ ልክ የእጅ ውሃ ሳቀርብላችሁ ምን ትላላችሁ? እጄ መቼ ቆሻሻ? እጄ እኮ ንጹህ ነው አልታጠበ ነው የምትሉ? አቤት ጌታ የተባረከ ይሁን። ያው ከኮሮና በኋላ እንትኑ ተለውጧል። በርግጥ እግዚአብሔር ይመስገን። የምንታጠበው ወደ ቤታችን ስንገባ እንታጠባለን አይደል? እጃችንን የምንታጠበው ምን ልናደርግ ነው? ልንበላ ነው አይደል? ክብር ለጌታ ይሁን። የእጅ ውሃ መጥቶ የእጅ ውሃ ታጠምናል። በቃኝ ነው የምትሉ ማን ብላለ? እኔ በእውነት አልበላም፣ እኔ በእውነት ምናምን የእጅ ውሃ እኮ ነው የመጣው። ግን ተከታዩን እናውቃለን አይደል? ክብር ለጌታ ይሁን። ቅዱሳንና ነውር የሌለን እንሆን ዘንድ። ቅዱሳን ቅድስና ማለት ምንድነው ብለናል? መለየት ነው ብለናል። እግዚአብሔር ለራሱ ነው የለየን ብለናል። ለእግዚአብሔር መለየት ነው ብለናል። እንደገና ደግሞ ነውር አልባ። ለምንድን ነው እግዚአብሔር ቅዱሳን ለራሱ የለየን የሚል ጥያቄ መነሳት አለበት። ለምንድን ነው እግዚአብሔር ከነውር ሊያነጻን የፈለገው? ዓለም ሳይፈጠር በፊት ለምንድን ነው ሊያጸዳን የፈለገው? ለምንድን ነው ንጹህ እንድንሆን የፈለገው? ምንድን ነው ምክንያቱ? ምክንያቱ አንድ ነው። ለተመረጥንበት ዓላማ መኖር እንድንችል፣ ለተመረጥንበት ዓላማ መኖር እንድንችል ቅዱሳንና ነውር የሌለን መሆን አለብን። ለተመረጥንበት ዓላማ መኖር እንድንችል። ቀጥለን የምናነሳው የተመረጥንበት ዓላማ ደግሞ ምንድነው ታዲያ? ምንድነው ዓላማው? አንደኛ ከእግዚአብሔር ጋር ህብረት ለማድረግ ነው የተመረጥነው። ምን አልኩኝ? ከእግዚአብሔር ጋር ህብረት ለማድረግ ነው የተመረጥነው። በዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደገና ዘፍጥረት ምዕራፍ 3 ከ8 እስከ 9 ላይ እግዚአብሔር በኤደን ገነት ሰውን ከፈጠረ በኋላ በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን ከፈጠረ በኋላ በኤደን ገነት ከሰው ጋር የጠበቀ ህብረት የጠበቀ ግንኙነት እንደነበረው እናያለን። ይህ ህብረት ወይም ይህ አንድነት በኃጢአት ምክንያት እንደፈረሰም እናያለን። ኢሳይያስ 59 ቁጥር 2 ላይ ኢሳይያስ 59 ቁጥር 2 ላይ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ኃጢአት እናንተንና አምላካችሁን ለይቷል፣ እንዳይሰማም ደግሞ ፊቱን ከእናንተ ሰውሮታል ይላል። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ክርስቶስ የመጣው ከእግዚአብሔር ጋር የነበረን ህብረት ለማደስ ነው። እንደገና ከእግዚአብሔር ጋር ህብረትን ለመፍጠር ነው። ሉቃስ 19 ቁጥር 10 ላይ ሉቃስ 19 ቁጥር 10 ላይ እንደዚህ ይላል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ ይላል። የሰው ልጅ የጠፋውን ሊፈልግ። እስቲ አሜን አሜን። ክብር ለጌታ ይሁን። እግዚአብሔር ሊያድነን ፈልጎ ማለት ነው። ሊያድነን መጥቶ ማለት ነው። እንደገና ደግሞ ተፈልገን መገኘታችን አይገርማችሁ? አንደኛ የመጣው የጠፋውን ሊፈልግ ነው።
ጠፍቷል። የት ነው ያለው? ሊፈልገው በባህል ውስጥ ተደብቋል፣ በአሳሰብ ውስጥ ተደብቋል፣ በሃይማኖት ውስጥ ተደብቋል፣ በዘረኝነት ውስጥ ተደብቋል፣ በተለያየ ነገር ውስጥ ተደብቋል። ግን እሱ ዓለም ሳይፈጠር በፊት በእግዚአብሔር የተመረጠ በክርስቶስ የተመረጠ ነው። ተደብቋል። ይህን የተደበቀውን ከዛ ከተደበቀበት ሊፈልገው ከዛስ ሊያድነው መጥቷልና አለው ይላል። ጌታ ይመስገን፣ ጌታ ይመስገን። ክብር ለጌታ ይሁን። ጌታ ደርሶልን እንጂ አንዳንዶቻችን እኮ ምናልባት አለ የተባለ አቀንቃኝ ዛኞች ነን። ጌታ ደርሶልን እንጂ አንዳንዶቻችን ምናልባት ህዝብን ከህዝብ ጋር ብናጋጭ ሰዎች ነን። ጌታ ደርሶልን እንጂ እኛን ጌታ ባያገኘን በዚህ አሁን ዓለም በከፋችው ላይ እንዴት ደግሞ ክፋትን እንደምንጨምር ሳስብ እገረማለሁ። ጌታ ጣልቃ ገባች። ክብር ለጌታ ይሁን። ሮሜ ምዕራፍ 5 ቁጥር 10 ላይ ደግሞ እንደዚህ ይላል፣ ጠላቶች ሳለን ከእግዚአብሔር ጋር ምን ሳለን? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ካስታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። ዮሐንስ 15:15 ላይ ደግሞ እንደዚህ ይላል፣ ከእንግዲህ ወዲህ ባሮች አላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቃችኋለሁ። ምን ብያችኋለሁ? ወዳጆች ብያችኋለሁ። የማ ወዳጅ? የእግዚአብሔር ወዳጅ። ክብር ለጌታ ይሁን። ስለ አብርሃም ሲናገር ያዕቆብ 2:23 ላይ ሲናገር የእግዚአብሔር ወዳጅ ተባለ ይላል። አብርሃም የእግዚአብሔር ወዳጅ ተባለ። ክብር ለጌታ ይሁን። አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ። ክርስቶስ መጣና ከእንግዲህ በኋላ ባሮች አልላችሁም ወዳጆች ግን ብያችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነገር ግን ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታረቅ ነበርና። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔርን በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበርና ይላል። ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሊሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ እርሱም ከእርሱም ጋር እራት በላለሁ፣ እርሱም ከኔ ጋር ይበላል ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር የሰው ወዳጅ መሆን ይፈልጋል። ሰዎችን ወዳጁ ማድረግ ይፈልጋል። ይሄ የፈረሰውን ህብረት ደግሞ ድሮ ወዳጅ እንዲሆነው የእግዚአብሔር ወዳጅ እንዲሆን ሰውን ፈጥሮት ነበር። በኃጢአት ምክንያት ሲወድቅ አሁን ደግሞ ኢየሱስ ክርስቶስ መጣና እንደገና ያንን ህብረት ማደስ ጀመረ። አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ክብር ለጌታ ይሁን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራላችኋለን። እናንተ ከኛ ጋር ህብረት እንዲኖራችሁ አሁን ያየነውና የሰማነውን እናወራላችሁ። ምክንያቱ ምንድነው? እናንተ ከኛ ጋር ህብረት እንዲኖራችሁ። እናንተ ደግሞ እነማን ናችሁ ብላችሁ ወደዚህ ህብረት የምትጠሩት እናንተ እነማን ናችሁ ብላችሁ ደግሞ የምትጠይቁ የኛ ህብረት አለ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ህብረታችን ከአባት ጋር ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። አሜን አሜን። ክብር ለጌታ ይሁን። እግዚአብሔር እንግዲህ የጠራን ከአብ ጋር ህብረት እንድናደርግ ነው። እግዚአብሔር የጠራን ከልጁ ከኢየሱስ ክርስቶስ ጋር ህብረት እንድናደርግ ነው። ኤፌሶን ምዕራፍ 2 ቁጥር 19 ላይ እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ ይላል። እግዚአብሔር ምንድን ናችሁ? ቤተሰቦች ናችሁ። የእግዚአብሔር ቤተሰቦች ናችሁ። አንዳንድ ሰዎች ሲናገሩ ሰምታችሁ አታውቁም? ትልልቅ ባለስልጣንን
ስለ ትልቅ ባለስልጣን ሲያወሩ ቤተሰብ እኮ ነን ከእነሱ ጋር። ስለ ትልቅ ሰዎች ከእነሱ ጋር እኮ ቤተሰብ ነን። ክብር ለጌታ ይሁን። ክብር ለጌታ ይሁን። የተወሰነ ጊዜ አብረው ሻይ ጠጥተዋል። የተወሰነ ጊዜ አውርተዋል። የተወሰነ ጊዜ ተግባብተዋል። እዚህ ቤተሰብ ነን ከእነሱ ጋር። ክብር ለጌታ ይሁን። ዮሐንስ ምን ጥሪ ያደርጋል? ከአብ ጋር ህብረት እንዲኖር፣ ከወልድ ጋር ከልጁ ከኢየሱስ ክርስቶስ ጋር ህብረት እንዲኖር። ክብር ለጌታ ይሁን። ማን መረጠ? ማን መረጠ? እግዚአብሔር በክርስቶስ መረጠ። ክብር ለጌታ ይሁን። ምርጫ የአሜሪካ ፕሬዝዳንት አሜሪካንን ለመወከል ሲመረጥ ምርጫው ሲደረግ ዓለም ሁሉ ነው የሚከታተለው። ለምን? የአሜሪካ ፕሬዝዳንት ሲመረጥ ዓለምን ሁሉ የመንካት አቅም አለው። እያንዳንዱን ይነካል። ስለዚህ ሰው ሁሉ የእነሱን ምርጫ ይከታተላል። በማን ሲመረጥ? በሰው ሲመረጥ፣ በህዝብ ሲመረጥ። ክብር ለጌታ ይሁን። እኛ እንግዲህ የመረጠን ማን ነው? እግዚአብሔር ነው የመረጠን። ሃሌሉያ። የሰው ምርጫ ያልፋል። የቀድሞው የእንትና ፕሬዝዳንት የቀድሞው ይባላል። ሰውየው እያለም ሞቶም የቀድሞው በቃ የድሮ አለፈ። ክብር ለጌታ ይሁን። እግዚአብሔር ግን እኛን መረጠን። ምን እንድንሆን? ከሱ ጋር ወዳጅ እንድንሆን፣ ከሱ ጋር ቤተሰብ እንድንሆን። ራእይ ምዕራፍ 21 ቁጥር 3 ላይ ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን። ራእይ ምዕራፍ 21 ቁጥር 3 ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱ ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል ይላል። እግዚአብሔር ይመስገን። በብሉይ ኪዳን የነበረውን ስለ ድንኳን ስናወራ አውርተናል አይደል? የብሉይ ኪዳን ድንኳን የት ነበር ብለናል? ከሰፈር ውጪ ነበረ። የእግዚአብሔር ድንኳን የሚተከለው ከሰፈር ውጪ ነበረ ብለናል። ይሄኛው ደግሞ ራእይ ምዕራፍ 1 ቁጥር 3 ላይ ያለው ድንኳን በላይ በሰማይ ያለው ድንኳን ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ በሰዎች መካከል ነው፣ ከነርሱም ጋር ያድራል፣ እርሱም ሕዝቡ ይሆናል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል ይላል። ክብር ለጌታ ይሁን። ጌታ የፍቅር አምላክ ነው። ጌታ ህብረት እንድናደርግ ነው የጠራን። ሕዝቅኤል ምዕራፍ 16 ላይ እስካሁን የተናገርኩትን በሙሉ ሰመራይዝ ያደርግልኝ አንድ ክፍል አለ። ምዕራፍ 16 ከ1 እስከ 14 ያለውን ክፍል እናያለን። መጽሐፍ ቅዱስ የያዛችሁ ሰዎች የምታወጡት ደስ ይለኛል። ቀስ ብለን ረጋ ብለን እናየዋለን። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት፣ እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጣዊ ነበረች። ስለማን ነው የሚናገረው? ስለ እስራኤል ነው የሚናገረው። ስለ እስራኤል ይናገራል። ለድገመው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት፣ እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከነዓን ምድር ነው። አባትሽ አሞራዊ ነበር፣ እናትሽም ኬጣዊ ነበረች።
አባትሽ አሞራዊ እናትሽ ደግሞ ኬጣዊ ነበረች። አባትና እናትሽ እኔን የማያውቁ ሰዎች ነበሩ። ትንሽ ወደ ኋላ ብንሄድ እኛም እንደዚህ ነው የምናገኘው። ትንሽ ወደ ኋላ ፈቀቅ ብንል የምንሰማው ጉድ በእኛ ዘር ውስጥ ያለ ጉድ አይደለም። የእኛ ዘሮች ሲያመልኩ የነበሩትን ብንሰማ ጉድ አይደለም። እግዚአብሔር ግን አባትሽ ኬጢያዊ እናትሽ ኬጢያዊ አባትሽ አሞራዊ የሆነውን አንቺን መረጥኩሽ ይላል። ክብር ለጌታ ይሁን። በተወለድሽ ጊዜ በዚያን ቀን እስቲ በዚያን ቀን ወለ በተወለድሽ ጊዜ በዚያን ቀን እትብትሽ አልተቆረጠም ይላል። በተወለድሽ ጊዜ በዚያን ቀን የተወለደች ጊዜ ስትወለድ እንደተወለደች እትብት ነበር የሚቆረጠው። ያ ነገር ያን ቀን የተወለድሽ ቀን ያን የተወለድሽ ቀን ሊደረግልሽ የሚገባው ነገር አልተደረገልሽም። እትብትሽ አልተቆረጠም። ያኔ በእነሱ ባህል አንድ ሰው ገና ሲወለድ የሚያደርጉት የመጀመሪያው ነገር እትብት መቁረጥ ነው። አንቺን ግን እትብትሽን አልቆረጡልሽም። አሁንም ሞደርን የሚባለው ሕክምና አንድ ሰው ከተወለደ በኋላ ከ30 ሰከንድ እስከ 1 ደቂቃ ባለው ውስጥ እትብቱ መቆረጥ አለበት ይላል። ለምንድነው እትብቱ መቆረጥ ያለበት? ሕፃኑ አሁን በእትብት በኩል ኦክሲጅን አያገኝም፣ ምግብ አያገኝም። ምግብና ኦክሲጅን የሚያገኘው አሁን ተለውጦ በአፉ በኩል ስለሆነ ስርዓቱ ወደዛ መቀየር ስላለበት እትብቱ መቆረጥ አለበት። ሁለተኛው ኢንፌክሽን ሊያመጣበት ስለሚችል ሊገለው ስለሚችል ገዳይ ስለሆነ እትብቱ መቆረጥ አለበት። አንቺ ግን በተወለድሽ ጊዜ በዚያን ቀን እትብትሽ አልተቆረጠም። ንጹም ትሆኚ ዘንድ በውሃ አልታጠብሽም። ልጆች ሲወለዱ በሙቅ ውሃ የማጠብ ባህል አላቸው። እንደተወለዱ በሙቅ ውሃ ያጥቧቸዋል። አንቺ ግን አልታጠብሽም። በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽ ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚያ አንዳች ይደረግልሽ ዘንድ ዓይን አራራልሽም፣ ማንም አላዘነልሽም። በዛ በተወለድሽ ጊዜ እትብትሽ አልተቆረጠም። እንደሚደረገው ለሌላው ሰው እንደሚደረገው ለሌላው ልጅ እንደሚደረገው ለአንቺ ግን አልተደረገልሽም። በዛ በተወለድሽ ጊዜ ሌላው በጨው ሲቀባ አንቺ ግን አልተቀባሽም። ሌላው ሲታጠብ አንቺ ግን አልታጠብሽም። ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ። እስከነ እትብትሽ እስከነ ደምሽ በሜዳ ላይ ተጣልሽ። ደግሞ ማንም አራራልሽም፣ ከሰው ማንም አራራልሽም። ሰው ሁሉ እንድትሞቺ ፈረደብሽ። በአንቺ ዘንድ ባለፍኩ ጊዜ ሃሌሉያ ሃሌሉያ፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። በእንደዚህ አይነቱም ሰው ጌታ ያልፋል። ማንም አራራለት። በሞትና በሕይወት መካከል ባለች ራሷን ማዳን በማትችለው በሷ ዘንድ ጊዜ ባለፍኩ ጊዜ ይላል። በሷ ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። በደምሽ ተለውሰሽ እያለ በሞትና በሕይወት እያለሽ አንቺ ራስሽን ልታደኝ በማትችይበት ውስጥ እያለሽ የሰው ዓይን ሁሉ ካንቺ ዞር ባለ ጊዜ ማንም
ባራራልሽ ጊዜ እኔ በዛ ባለፍኩ ጊዜ ቃልን አወጣሁብሽ ምን ብዬ በሕይወት ኑሪ ብዬ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። በሕይወት ኑሩ ስላለን ነው በሕይወት የኖርነው። በሕይወት ኑሩ ስላለን ነው ከጨለማው ዓለም ያመለጥነው። በሕይወት ኑሩ ስላለን ነው ዛሬ ጌታን ያወቅነው። በሕይወት ኑሩ ስላለን ነው ዛሬ ወንጌል ይበራልን። በሕይወት ኑሩ ስላለን ነው ዛሬ በፊቱ የምናሸበሽበው፣ ዛሬ በጌታ ፊት የምንቀኘው፣ ዛሬ ሰው የሆነው። ያኔ ማንም ባልረዳን ጊዜ፣ ያኔ ማንም ከጎናችን ባልቆመ ጊዜ፣ ያኔ ማንም ባራራልን ጊዜ፣ ያኔ ሰው ሁሉ ፊቱን በመለሰብን ጊዜ፣ ያኔ በደማችን ተጨማልቀን ባለን ጊዜ እግዚአብሔር አለፈ። አሜን። እግዚአብሔር አለፈ። እግዚአብሔር አለፈ። በሕይወት ኑሪ አልኩሻል። ቸር ነው ጌታ፣ ቸር ነው ጌታ። ማንም ቢጥል የማይጥል ጌታ፣ ማንም ቢተው የማይተው ጌታ፣ ሰው ሁሉ ተባብሮ ፊቱን ቢያዞር፣ ሰው ሁሉ ባይራራ የሚራራ ጌታ በሕይወት ኑሪ አልኩሻል። ሃሌሉያ። በሕይወት ኑሪ አልኩሽ። ማንም ከጎንሽ ባልቆመ ጊዜ፣ እናትሽ ከጎንሽ ባልቆመች ጊዜ፣ የወለደች እናትሽ እስከ ትርትሽ በጣለችሽ ጊዜ፣ የወለደች እናትሽ ባራራችልሽ ጊዜ፣ የወለደች እናትሽ ሜዳ ላይ የታልኩኝ ሜዳ ላይ በጣለችሽ ጊዜ፣ እኔ በዛ ባለፍኩ ጊዜ ቤት በሜዳ ላይ በተጣልሽበት በሜዳ ላይ ባለፍኩ ጊዜ አውሬ ሊበራሽ ሲችል፣ ሊያጠፋሽ ሊገል ሲችል፣ ያለሽበት ሁኔታን ሊያጠፋሽ ሲችል፣ እሱ ያንቺን ማንነት ሊያጠፋ ሲችል፣ እኔ ግን በዛ አልፌ በሕይወት ኑሪ ያልኩሽ። ሃሌሉያ። በሕይወት ኑሪ ያልኩሽ። ይሄ ሩሩ ጌታ፣ ይሄ ቸር ጌታ በሕይወት ኑሪ ያልኩሽ። ከሰው ጋር አብሮ ማያድም ጌታ፣ የሰው ቲፎዞ ስላለና ስለሌለ የማይቆም ጌታ፣ ከፍቅሩ የተነሳ ከጸጋው የተነሳ በፍቅሩ ባለ ጸጋ ስለሆነ በሕይወት ኑሪ አልኩሽ። አዎን በደምሽ ይደግመዋል። አዎን በደምሽ እንዳለሽ በሕይወት ኑሪ አልኩሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ። እስቲ አሜን። በእርሻ ላይ እንዳለ ቡቃያ አበዛሁሽ። አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ። ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆነሽ ተራቁተሽም ነበርሽ። በአንቺ ዘንድ ባለፉና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። እኔም መጎናጸፊያዬን በላይሽ ዘረጋሁ። አሜን። ኀፍረተ ሥጋሽንም ከደኑ፣ ማልሁልሽም፣ ከአንቺም ጋር ቃል ኪዳን ገባሁ ይላል እግዚአብሔር። እግዚአብሔር አንቺ ለእኔ ሆንሽ፣ በውሃ አጠብኩሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስኩሽ፣ በአስቆጣ ቁርበትም ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣ በሐርም ከደንኩሽ፣ በጌጥም አስጌጥኩሽ፣ በእጅሽም ላይ አምባር በአንገትሽም ላይ ድሪ አደረግኩልሽ፣ ከአፍንጫሽም ቀለበት በጆሮችሽም ጉትቻ በራስሽም ላይ የክብር አክሊል አደረግኩ። በወርቅና በብር አጌጥሽ፣ ልብስሽንም ጥሩ በፍታ ሐር ወርቀ ዘቦም ነበረ። አንቺም መልካም ዱቄትና ማርና ዘይት በላሽ፣ እጅግ በጣም ውብ ሆንሽ፣ ለመንግስትም ደረሽ። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ያቺ የተጣለችው፣ ያቺ የወደቀችው፣ ያቺ አትረባም ብለው የጣሏት፣ በሜዳ ላይ የተዋት፣ ለሞት አሳልፈው የሰጧት፣ ለአውሬ አሳልፈው የሰጧት፣ እግዚአብሔር ግን ባለፈ ጊዜ ቃልን ያወጣባት፣ እግዚአብሔር ግን በሕይወት እንድትኖር የፈቀደ አሜን፣ በሕይወት እንድትኖር የፈቀደላት። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንዳንዶቻችን እኮ በሕይወት እንድንኖር እንኳን ያልተፈቀደልን ሰዎች ነን። አንዳንዶቻችን እኮ ሰዎች
በህይወት መኖራችን የሚያቃጥላቸው ነው። አንዳንዶቻችን እኮ እንደ ጠላት ሐሳብ ቢሆን ዛሬ ባልደረስን ነበር፣ ይህችን ቀን ባላየን ነበር። ጌታ ግን በህይወት ኑሩ ስላለን ነው። እግዚአብሔር ግን ቃል ስለተናገረብን ያ ቃል እያስመለጠን ዛሬ የደረስን ሰዎች ነን። እግዚአብሔር ስለፈቀደልን፣ እግዚአብሔር ለእጆቻቸው አሳልፎ ስላልሰጠን፣ ለጥርሳቸው ንክሻ አሳልፎ ስላልሰጠን፣ ለወጥመዶቻቸው አሳልፎ ስላልሰጠን ዛሬ የደረስን ሰዎች ነን። ዛሬን ያየን ሰዎች ነን። ሃሌሉያ! ወጥመድን እየሰበረ ጌታ ከፊታችን ስለቀደመ፣ አውሬውን ስለከለከለ፣ ሊበላን የነበረውን ሊያጠፋን የነበረውን ተላልፈን የተሰጠንበትን ያንን ስለከለከለ በደምሽ ተለውሰሽ በነበርሽ ጊዜ፣ አዎ በደምሽ ተለውሰሽ በነበርሽ ጊዜ በህይወት ኑሪ አልኩሽ። ቸር ነው ጌታ፣ ቸር ነው ጌታ። ስለወደደን ይሄና ያ ምንለው ምክንያት የለንም። ስለወደደን ስለመረጠን በህይወት ኑሩ አለን። ይሄ ቃል በህይወት ኑሪ የሚለው ቃል ከብዙ ነገር አወጣት። ሃሌሉያ! እንዲህ አለ፣ ሰው አላጸዳሽም፣ ሰው አላጠበሽም፣ እኔ ግን አጠብኩሽ አለ። ሃሌሉያ! ሰው አላጠበሽም፣ እናትሽ አላጠበችሽም፣ ዘመዶችሽ አላጠቡሽም፣ በዙሪያሽ ያሉት አላጠቡሽም፣ እኔ ግን አጠብኩሽ አለ። እነሱ ትርትሽን አልቆረጡልሽም፣ እኔ ግን ትርትሽን ቆረጥኩልሽ። እነሱ በጨርቅ አልተቀለሉሽም፣ እኔ ግን መጎናጸፊያዬን አለበስኩሽ። ሃሌሉያ! አደግሽ፣ ጊዜሽ የፍቅር ነበረ፣ አድገሽ ነበረ፣ ጎርምሰሽ ነበረ። በዛ ወቅት ደግሞ እርቃንሽን ነበርሽ። እንደገና መጣ ጌታ፣ የእንደገና አምላክ እንደገና መጣ። ሃሌሉያ! በዛን ወቅት በፍቅር ጊዜሽ በዛን ወቅት ራቁትሽን ነበርሽ። ራቁትሽን በነበርሽበት በዛ ጊዜ ደግሞ እንደገና መጣሁ፣ እንደገና ደግሞ መጎናጸፊያን አለበስኩሽ። እስቲ አሜን አሜን። ወርቀ ዘቦዬን አደረኩልሽ፣ ጌጣጌጦችን አደረኩልሽ፣ ለእጆችሽ አምባር አደረኩ፣ ለአፍንጫሽ ቀለበት አደረኩልሽ፣ እንድታሸበርቂ አደረኩሽ፣ አጌጥኩሽ፣ እንዲያምርብሽ አደረኩኝ። ያቺ የተጣልሽውን አንቺ፣ የተረሳሽውን አንቺ፣ ለሞት ተላልፈሽ የተሰጠሽውን አንቺ፣ የሰው ዓይን ሁሉ ያራራልሽን አንቺ፣ የእግዚአብሔር ምሕረት ስላገኘሽ፣ የእግዚአብሔር ርኅራኄ ስላገኘሽ፣ የእግዚአብሔር ጥበቃ ስላገኘሽ ዛሬ ቀን መጣልሽ። አሜን። ዛሬ ሰው ሁሉ ወደ አንቺ መመልከት ጀመረ። ዛሬ ሰው ሁሉ አንቺን ያይሽ ጀመር። ለሰው ሁሉ ዛሬ ምኞት ሆንሽ። አሜን ሃሌሉያ። ሰው ያደርጋል ጌታ፣ ሰው ያደርጋል ጌታ፣ ሰው ያደርጋል ጌታ። ለሞት ተላልፎ የተሰጠውን እግዚአብሔር እንደገና እድል ሰጥቶ፣ እንደገና አልብሶ፣ እንደገና አቁሞ፣ እንደገና አሳምሮ ሰው ያደርጋል ጌታ። ማንሳት ይችልበታል። ሃሌሉያ። የአባቱ ልጆች እርቃኑን አድርገው የሸጡትን እሱን ወንድሞቼ ብሎ ምግብ ይዞላቸው የመጣውን እሱን እነሱ ራቁቱን አድርገው ሲሸጡት ጌታ አነሳው። ጌታ ከሱ ጋር ሆነ። ጌታ ከበረው። ጌታ ሰው አደርገው። ጌታ ከጎኑ ቆመ። ማንም ከሱ ጋር ባይቆም እግዚአብሔር ግን ከጎኑ ቆመ። ማንም ባያግዘው እግዚአብሔር ግን አገዘው። እግዚአብሔር ግን አቅሙ ሆነለት። እግዚአብሔር አፍረቱን አስወገደለት፣ ቆሻሻውን አስወገደለት፣ አጸዳው፣ አጠበው፣ አለበሰው፣ አከበረው፣ አነገሰው። ሃሌሉያ። ይቺ ሴት እንደዚህ ይላታል፣
ለመንግስት በቃሽ። ዛሬ ለመንግስት በቃሽ። አንቺ የተጣልሽው፣ አንቺ የተረሳሽው፣ አንቺ የተተውሽው ዛሬ ለመንግስት በቃሽ። ሃሌሉያ! ጌታ ያበቃል። ጌታ ያበቃል። ጌታ ያበቃል። ማንም ከጎናችሁ አይቆም፣ እግዚአብሔር ከጎናችሁ ይቆም። ማንም ከእናንተ ጋር ባይሰለፍ እግዚአብሔር ይሰለፍላችሁ። እግዚአብሔር ይጎብኛችሁ። ማንም ባያችሁ እግዚአብሔር ይያችሁ። ማንም ባይደግፋችሁ እግዚአብሔር ደጋፋችሁ ይሁን። እናንተ በፍቅር ያደረጋችሁላቸው፣ እናንተ በፍቅር መስዋዕትን የከፈላችሁላቸው፣ እናንተ በፍቅር ራሳችሁን አሳልፋችሁ የሰጣችኋቸው እነሱ ጠላት ሆነው ቢነሱባችሁም እግዚአብሔር ግን ከጎናችሁ ካለ፣ አሜን። እግዚአብሔር ግን ከእናንተ ጋር ከሆነ፣ እግዚአብሔር ግን አጋዣችሁ ከሆነ እንደገና ያነሳል። ጌታ የእንደገና አምላክ ነው። ጌታ የእንደገና አምላክ ነው። ሰው አላጠረሽም፣ እኔ ግን አጠብኩሽ። ሰው አላየሽም፣ እኔ ግን አየሁሽ። ሰው አላነሳሽም፣ እኔ ግን አነሳሁሽ። ሰው አላለበሰሽም፣ እኔ ግን አጎናጸፍኩሽ። ሃሌሉያ! ሃሌሉያ! ሰው ጨርቅ አላለበሰሽም፣ እኔ ግን በጌጣጌጥ አስዋብኩሽ። ዛሬ ለመንግስት አበቃሁሽ። ሃሌሉያ! ማርና ወተትን አበላሁሽ። ምግብሽ ማርና ወተት ሆነ። ሃሌሉያ! በክብር አሳደግኩሽ፣ ተንከባክቤ አሳደግኩሽ። እንዲህ ላይ ቁጥር 14 ላይ በአንቺ ላይ ካኖርኩት ክብሬ የተነሳ ውበትሽ ፍጹም ነበርና፣ እስቲ አሜን። በአንቺ ላይ ካኖርኩት ከክብሬ የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። እስቲ ሃሌሉያ! እስቲ ሃሌሉያ! በአንቺ ላይ ያኖርኩት ክብሬ ፍጹም ነበርና፣ ክብር ለጌታ ይሁን። ዝናሽ በአሕዛብ መካከል ወጣ። አሕዛብ አንቺን መመኘት ተመኙ፣ አንቺን መሆን ተመኙ። አሕዛብ እንዳንቺ መሆን ናፈቁ። ስለ ዝናሽ፣ ስለ ክብርሽ በአሕዛብ ሁሉ ዘንድ መካከል ተሰማ። ለምን? እኔ ረድቻችኋለሁና፣ እኔ አግዤሻለሁና፣ እኔ ከጎንሽ ቆሜያለሁና። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይቺ ሴት ማንም ባይመርጣት እግዚአብሔር መረጣት። ማንም ባያት እግዚአብሔር አያት። ማንም ከእሷ ጋር ባይቆም እግዚአብሔር ከጎኗ ቆመላት። ማንም ባያግዛት እግዚአብሔር አገዘላት። ሃሌሉያ! ሃሌሉያ! ዛሬ ብቅ ነች። ዛሬ አጃቢ ብዙ ነው። ዛሬ የሚያጅብ ብዙ ነው። ዛሬ ስለሷ የሚያወራ ብዙ ነው። ዛሬ ሲሳካላት እኔም አለሁ የሚሉ ብዙ ናቸው። ያኔ ማንም ባልነበረ ሰዓት፣ ያኔ ማንም ባላያት ሰዓት ያያት ጌታ ነው። ያኔ ከጎኗ የቆመ ጌታ ነው። ዛሬ ግን ክብር ስለሆናት ጌታ፣ ዛሬ ግን ሞገስ ስለሆናት ጌታ አሕዛብ ሁሉ ተሰበሰቡ። የምድር ሰዎች ሁሉ ተሰበሰቡ። ሃሌሉያ! ሃሌሉያ! ሰው ያደረገን ጌታ ነው። ሰው ያደረገን ጌታ ነው። ሰው እንድንሸት ያደረገን ጌታ ነው። ምሕረቱን የላከልን ጌታ ነው። ሃሌሉያ! ማንም ከኛ ጋር ባልቆመበት ሰዓት እሱ እናቶቻችን ሲጥሩ እናት ሆኖ ፓስተር ቅድም ነበራል ሲናገር የነበረው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ጌታ እናት ይሆናል። ጌታ እናት ይሆናል። እደግመዋለሁ፣ ጌታ እናት ይሆናል። ሃሌሉያ! እናት በጠፋበት፣ እናት በሞተችበት፣ እናት በተለየችበት፣ እናት በጨከነችበት ጌታ እናት ይሆናል። አባት በሌለበት ጌታ አባት ይሆናል።
እኔ ምስክር ነኝ። ጌታ አባት ይሆናል። አሜን። አባትነቱን ፊል እያደረጋችሁት በአባትነቱ ፍቅር እየተመገባችሁ አባት ካለው ሰው በላይ ያሳድጋችኋል። ጌታ አባት ይሆናል። ጌታ ባጣነው ነገር ቦታ ምትክ ይሆናል። በጠፋብን ቦታ በሱ ምትክ ይሆናል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር ከጎናችን ሲቆም ብቻችንን ነን፣ ግን ብዙ ነን። እግዚአብሔር ከኛ ጋር ሲወገን ብቻችንን ነን። ሰው ሁሉ ትተውናል፣ ሰው ሁሉ ረስተውናል፣ ግን ብዙ ነን፣ ግን ሙሉ ነን። አሜን። ሙሉ ነን። ጌታ አለን። ሃሌሉያ ሃሌሉያ። የእናንተና መለየት አይሰማንም። ለምን? ጌታ ስላለን፣ ጌታ ስለደገፈን፣ ጌታ ከጎናችን ስለቆመ ሙሉ ነን፣ ሙሉ ነን። አንዳንዶቻችን ምናልባት በልጆች አልታጀብን ሊሆን ይችላል። ከጎናችን የሚቆሙ የሚከቡን በልጆች አልታጀብን ሊሆን ይችላል። እግዚአብሔር ግን አጅቦናል። በመንፈስ ቅዱስ ግን ታጅበናል። እግዚአብሔር ግን አጃቢያችን ሆኗል። ስለዚህ ሙሉ ነን፣ ሙሉ ነን። ከጌታ የተነሳ ከመንፈስ ቅዱስ የተነሳ ከአብሮነቱ የተነሳ ሙሉ ነን። ሃሌሉያ ሃሌሉያ። አንዳንዶቻችን ምናልባት አይዞሽ የሚል ባል ላይኖረን ይችላል። ጌታ ግን ባል ይሆናል። ከባልም ባል ነው። ጌታ ከወዳጅም ወዳጅ ነው። ጌታ ሲኖረን ሙሉ ነን፣ ምንም አያጎልብንም። ሃሌሉያ ሃሌሉያ። ማንም አለኝ ከሚሉት በላይ ሆነን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ይመግበናል። እግዚአብሔር ያግዘናል። ባለፈውም ተናግረናል። እግዚአብሔር ከዜሮ ያነሳል ብለን ነበር። እግዚአብሔር ራቁቱን የሆነን ሰውዬ ወስዶ ንጉሥ አደረገው፣ አከበረው፣ አነገሰው። ይቺ ደግሞ ለሞት ተላልፋ የተሰጠች ፍቅር ሊሰጣት ሲገባ ሰው ሁሉ የጨከነባት እሷን ደግሞ ጌታ አያት። እሷን ደግሞ ጌታ ጎበኛት፣ ለንግስና አበቃት። ዛሬ ባንቺ ላይ ያስቀመጥኩት ክብሬ ፍጹም ነበርና አሕዛብ ሁሉ ባንቺ ቀኑ። ክብር ሁሉ ለጌታ ይሁን። ክብር ሁሉ ለጌታ እንሰጣለን። አሜን።